ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ግን እግዚአብሔር እንድታደርጉ የሚነግራችሁን ካደረጋችሁ ቀን ይመጣል። ትሰሙኛላችሁ? እግዚአብሔር የሚያነሳችሁ ቀን ይመጣል እና ልንገራችሁ፣ እግዚአብሔር ያነሳውን ማንም ሊያወርዱ አይችልም። ኢየሱስ ሊሰጣችሁ የሞተውን ሕይወት እንዲኖራችሁ ከፈለጋችሁ፣ እንደዛ ከሆነ በዓለም ላይ ካሉ ከተለመዱ አይነት ሰዎች ትንሽ በተለየ ሁኔታ መኖር አለባችሁ። የምንነሳበት ጊዜ አሁን ነው። እናምናለን ብለን የምናምነው እንደምናምን በተግባር የምናሳይበት ነው። አሜን። ብቻችሁ መቆም ካለባችሁና በዓለም ውስጥ አንድ ጓደኛ እንኳን የማይኖራችሁ ያንን ተጋፈጡ። አምላክን ከማጣት ይልቅ ብቻችሁን ሁኑ እና እግዚአብሔር ምን እንደሚያደርጋችሁ ተመልከቱ። ቤተ ክርስቲያን ሄደን ሰዎችን ለማዝናናትና ትልቅ ትርኢት ለማድረግ ጊዜ የለንም። ለመለወጥ ካልመጣችሁ እንግዲያውስ አሁኑኑ ብትሄዱ ይሻላል። እባካችሁ አሁን አትሄዱ ግን ምክንያቱም ምናልባት ለመለወጥ አልመጣችሁ። ግን እኔ የምነግራችሁ በዚህ በ75 ዓመቴ ቆንጆ እድሜ አሁንም ይህንን የማደርገው ለዚህ ነው። ምክንያቱም ዲያብሎስ በሰዎች ላይ የሚያደርገውን እኛ እንዴት እንደተኛና እሱ እንዲያደርገው መፍቀዳችን መቋቋም ስለማልችል ነው። በውስጣችሁ ብዙ ኃይል አላችሁ። እናም ለመኖር ብዙ ነገሮች አሉ። እናንተም ማድረግ የምትችሉ ብዙ ነገሮች አሉ። በዚህ ክፍል ውስጥ ያሉ ሁሉም ሴቶች በክርስቶስ ማን እንደሆናችሁ አውቃችሁ ከዚህ ቦታ ብትወጡ የመንፈስ ቅዱስን አመራር ለመከተል ዝግጁ ሆናችሁ ማለቴ ነው። ይህንን መለወጥ ትችላላችሁ። እናም ይህን ለማድረግ ብዙ ጊዜ አይፈጅም። የተወሰኑ ሰዎች አሉ እኔም በእንቁላል ለመምታት በመሞከር ላይ ወደታች እዚህ ጋር ሮሜ 12:2 ይህን ዓለም አትምሰሉ ይላል። እኛ በዓለም ውስጥ ነን፣ ግን ከእሱ አይደለንም። ከዚህ ዓለም ጋር አትጣጣሙ። በእግዚአብሔር ቃል ላይ መደራደር አትጀምሩ። መጽሐፍ ቅዱስ እንደዚህ ይላል፣ በመጨረሻው ዘመን መልካም ክፉ ይባላል፣ ክፉአትም መልካም ይባላል። ምንድን ነው? ምን ዛሬ ምን አልከኝ? አንዳንድ የሚያድግ እምነት አለ። ወደዛ ቲጂ። እሺ፣ አዎ፣ እዚያ ነኝ። ስለዚህ እርዳኝ። ልክ እንደ እውነት እኔ የምለው እምነት ሁልጊዜ የነበረው ነው። አሁን ወደ ሌላ ነገር አንለወጥም። እነዚህን የቀልድ የማይረቡ ህይወቶች የምንኖርበት ቦታ ወደ ቤተ ክርስቲያን ስለሄድንና በእኛ መከላከያ ላይ አሳ ስላለን እና እኛ ደህና እንደሆንን ማሰብ የለብንም። ለማንኛውም ወደ መልእክቴ ልመለስ ነው። ልሞክር ነው። እኔ የምለውን ተረታችኋል? እናንተ ብቻ ከሆናችሁ፣ እናንተ ብቸኛው ሰው ከሆናችሁ ታውቃላችሁ። ውሳኔን የሚወስን ላደርገው ከሆነ በትክክል አደርገዋለሁ ብሎ ስራዬን ለመጠበቅ ብቻ በስራ ላይ ስነ ምግባሬን አልተላለፍም። በስራ ቦታ ላይ እድገትን ለማግኘት ብቻ ንጹሕ አቋሜን አልተላለፍም። እግዚአብሔር እንዳደርግ የሚፈልገውን አደርጋለሁ እና ማንም ሰው ከፍ ሊያደርገኝ ከሚችለው በላይ እግዚአብሔርም ከፍ እንደሚያደርገኝ አምናለሁ። አሜን። እንዳታደርጉት። የምትደራደሩ አትሁኑ። መስማማት ምን ማለት እንደሆነ ታውቃላችሁ? ከምታውቁት እውነት በትንሹ ወደ ታች መሄድ ማለት ነው። ቃሉ ትርጉሙ ያ ነው። ባለፈው ዓመት ጥሩ መሆን ላይ አስተምሬያለሁ። በእኛ በአንደኛው ኮንፈረንስ ላይ በቃ በጣም ጥሩ ሰው ስለመሆን ብቻ አደርጋለሁ ያላችሁት ብቻ ማድረግ።
መልሼ እደውልላችኋለሁ ብላችሁ ከነገሯቸው የሰዎችን ጥሪ መመለስ፣ የግሮሰሪ ጋሪን ወደ ነበረበት ማስቀመጥ ላይ ታሪኮችን ሰምታችኋል። ትንንሽ ነገሮች፣ የመጽሐፍ ቅዱስ ቃሎች ሌሎች እናንተ ላይ እንዲያደርጉ የምትፈልጉትን እናንተም በሰዎች ላይ አድርጉ። ታማኝ መሆን ብቻ፣ መዋሸት አይደለም። ክርስቲያን ውሸታሞች አንፈልግም። አሜን። ለራስ ጉዳይ ስብናን አትቀይር። መጽሐፍ ቅዱስ እንደዚህ ይላል፣ አደርጋለሁ ካላችሁ በቃ አድርጉት። ምንም ያህል ዋጋ ቢያስከፍላችሁም። ቃል ኪዳን የማትጠብቁ ከሆነ ቃል አለመግባት። ልንገራችሁ፣ ምንም ሰው በማያችሁ ጊዜ የምትኖሩት ህይወት የበለጠ ጠቃሚ ነው ከቤተ ክርስቲያን ጓደኞቻችሁ ጋር ከምታደርጉት ነገር በላይ። ምክንያቱም እግዚአብሔር ሁልጊዜ ሁሉን ያያል። ሁላችንም ያለፈ ታሪክ አለን፣ ግን ሁላችንም ታላቅ የወደፊት ጊዜም አለን። እንደ ሜፊቦስቴ እግሮቻችንም አንካሳ ነን። ግን መናገሩን ሲቀጥል ሁለቱንም እግሮቹን የአካል ጉዳተኛ ቢሆንም ቀሪ ሕይወቱን በንጉሥ ማዕድ ለመብላት እንደ በቃ ይናገራል። እየሰማችሁኝ ነው? አንዳንድ ድክመቶች ቢኖሩንም እንኳን ምንም እንኳን ፍጹም ያልሆኑ ነገሮች ስለኛ ቢኖሩ እንኳን በንጉሱ ጠረጴዛ ላይ መብላት እንችላለን። አሜን። ድክመቶቻችንና ስንፍናችንን የሚረዳ ሊቀ ካህን አለን። ምክንያቱም እንደኛ በሁሉም ነጥብ ተፈትኗል፣ ግን ምንም ኃጢአት ሳይሰራ ነበር። በየቀኑ ዝም ብላችሁ የምትነሱ ከሆነና የምትችሉትን ሁሉ ለማድረግ ቆራጥ ከሆናችሁ ከእግዚአብሔር እርዳታ ጋር እናም ስህተት ላደረጋችሁት ለማንኛውም ነገር ንስሐ ለመግባት ፈጣን ከሆናችሁ እግዚአብሔር ከእናንተ ጋር መስራት ይችላል። እናም እሱ በእናንተ በኩል ታላላቅ ነገሮችን ሊያደርግ ይችላል። ስለ ራሳችሁ ምን ይሰማችኋል? ከዚህ ስትወጡ ከብዙ ኃይል ጋር እና ራሳችሁን ወዳችሁት እንድትወጡ እፈልጋለሁ። አንድ ሰው ባለፈው ሳምንት እንዲህ አለኝ፣ ወይም ሊለኝ ጀመረና ማውቄ አልፈልግም አልኳቸው። እንዲህ አሉ፣ አገልግሎትሽ ከዚህ እና ከዚህ እንደሚበልጥ ሰምተናል። እናም እጅግ በጣም የታወቀ ሰውን ስም መጥራት ጀመሩ። እኔም እሺ ያንን እንኳን እጠራጠራለሁ፣ ግን ቢሆንም እንኳን ማወቅ አልፈልግም። ያንን ነገር ማወቅ አልፈልግም። በሁለት ቦታዎች ብቻ ነው ታዋቂ መሆን የምፈልገው፣ በገነትና በገሃነም። አሜን። ዲያብሎስ ለሰውየው ምን አለው? እሱን ለመጣል እየሞከረ ነበርና አልቻለም። ኢየሱስን አውቃለሁ፣ ጳውሎስን አውቃለሁ፣ አንተ ግን ማን ነህ? እኔ ማን እንደሆንክ እንዲያውቅልኝ እፈልጋለሁ። አሜን። እና ጠዋት ላይ ቆንጆ እግሮቻችሁን ወለሉ ላይ ስታደርጉ በጨለማው መንግስት ላይ ጉዳት ለማድረስ አንድ ተጨማሪ ቀን ከእንቅልፋችሁ በመንቃታችሁ ሲኦል ይንቀጥቀጥ። እናም ዲያብሎስን ለማፈራረስ ማድረግ ያለባችሁ ነገር ብቻ ከባድ አይደለም። ወጥታችሁ እና እንደ ክርስቲያን ተግባር ይኑራችሁ። ሁሌም ሰዎች ለእናንተ መልካም ስላልሆኑ መናደዳችሁን አቁሙ። በይቅር ባይነት ላይ ጥሩ ሁኑ፣ ለይቅርታን ፈጣን ሁኑ። በገነትናም በሲኦል ውስጥ ታዋቂ መሆናችሁን አረጋግጡ። ግን እዚህ ታዋቂ ስለመሆን አትጨነቁ። እግዚአብሔር በእናንተ በኩል ማድረግ የሚፈልገውን ያደርግ። ምክንያቱም እንዳልኩት ምንም እንኳን ያላችሁበት ስራ እናንተን ፊት ለፊት የሚያደርግ ስራ ቢሆን ወይም ማንም የማያይባችሁ ወይም ማንም እናንተ ምን እየሰራችሁ እንደሆነ እንኳን ግድ የሌለበት እግዚአብሔር ይቆረቆራል። እናም ዋናው ነገር ያ ብቻ ነው። እሱ ቆርቁሯል። በመጽሐፍ ቅዱስ ውስጥ እውነተኛ የሆነ ሌላ ሰው አለ። ስሙም ያዕቆብ ይባላል። በዘፍጥረት ውስጥ በመጀመሪያ ስለ እሱ ትንሽ ነግራቸዋለሁ። እሱ አጭበርባሪ፣ አታላይ፣ ሸዋጅ፣ ውሸታምና የሚያሞኝ ነበር።
ዋው! እኔ በጣም ጎበዝ ሌባ ነበርኩ እና አሁን እኔ በመላው ዓለም እሰብካለሁ። ሌባ ነው ያልሽው? አዎ፣ ማንኛውም ነገር ሰርቅ ነበር። ለምን አላችሁ? መጠቀም የማልችለውና የማያስፈልገኝን ነገር ሁሉ ሰርቅ ነበር እና እኔ ግን ለምን እንዳደረግኩት አሁን አውቃለሁ። ያደረግኩት ታዳጊ እያለሁ ነው። አባቴ ጾታዊ ጥቃት ያደርስብኝ ስለነበርና እኔን ስለሚቆጣጠር ስለነበረ ነው። እና እነዚያ ነገሮች መስረቅ ያለ እኔ የመቆጣጠር ኃይል የመኖሪያ ዘዴ ነበር። ለምን እንደማደርገው አልገባኝም ነበር። ግን ታውቃላችሁ፣ እግዚአብሔር ለምን እንደማደርገው ገብቶት ነበር። እግዚአብሔር ሕመማችሁን ሁሉ ያውቃል። እናም ስላለፈው ነገራችሁ ሁሉ እናም አታላይ፣ አጭበርባሪ ወይም ሸዋጅ ወይም የሚያሞኝ እንደ ያዕቆብም ውሸታም የነበራችሁ ብትሆኑም ንስሐ ከገባችሁ ወደ ትክክለኛው አቅጣጫ ከሄዳችሁ እግዚአብሔር በእናንተ በኩል ኃያል ነገሮችን ማድረግ ይችላል። አሜን። ደህና፣ አሁን አዳምጡ። እየሰማችሁ ነው አይደል? የወንድሙን የልጅነት መብቱን ሰረቀ። የበኩር ልጅን በረከት ሰረቀ። በፍርሃትና በመደበቅ ኖሯል። እግዚአብሔር ይመስገን ግን በመጨረሻ ደከመው። እናም ለውጥ ለማድረግ ወሰነ። እዚህ ውስጥ እየኖረ የነበረበት አኗኗር የሰለቸው ሰው አለ። እናም ለውጥ ለማድረግ ዝግጁ ናችሁ? በሌላ ጉባኤ ለመገኘት ብቻ ወደ ጉባኤ አትምጡ። ለውጥ ለማድረግ ዝግጁ ሁኑ። ለመለወጥ ፈቃደኛ ካልሆንን በሕይወታችን ውስጥ ምንም አይለወጥም። እንደዚህ ይላል ዘፍጥረት 32 ከቁጥር 22 ጀምሮ። በዚያች ሌሊት ያዕቆብ ተነሳ፣ ሁለቱ ሚስቶች እንዲሁም ሁለቱን ሴት አገልጋዮቹንና 11 ልጆቹን ይዞ በያቦቅ መልካ ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድ ሰውም እስኪነጋ ድረስ ሲታገለው አደረ። አሁን እዚያ የሆነ ነገር እንድታዩ እፈልጋለሁ። በሕይወታችሁ የሆነ ጊዜ እግዚአብሔርን የምትፈልጉበት ጊዜ ይመጣል። እናም ከሌላው ነገር ሁሉ ለመራቅ ፈቃደኛ ትሆናላችሁ። እየሰማችሁኝ ነው? ትናንትና ምሽት ታስታውሳላችሁ፣ አንዳንዴ ታላቅ ጀብድ ሊኖራቸው የሚችለው የሆነ ነገር ስተው ነው ያልኩት። በዛሬው ምሽት ልነግራችሁ እፈልጋለሁ። እግዚአብሔር ለእናንተ ለመጨረሻ ጊዜ የነበረውን ነገር ለመልቀቅ ፈቃደኛ ካልሆናችሁ የሚቀጥለውን ነገር መያዝ አትችሉም። መልቀቅ የሚያስፈልጋችሁ የተወሰኑ ጓደኞች ሊሆኑ ይችላሉ። የማረጋግጥላችሁ ነገር ቢኖር በዚህ ክፍል ውስጥ የተሻሉ ጓደኞች ቢኖራችሁ ኖሮ ከእግዚአብሔር ጋር ብዙ ርቀት መሄድ የሚችሉ ሰዎች አላችሁ። አለ አንዳንዶቻችሁ ወደ ተለየ ቤተ ክርስቲያን መሄድ አለባችሁ። ምክንያቱም መሄድ ስለማትፈልጉ ምንም ነገር አታገኙበትም። እስኪያልቅ ድረስ በጣም ትጓጓላችሁ። ምንም እየተማራችሁ አይደለም። ለምን ትሄዳላችሁ? አያቴ ትሄዳለች እና እማማ ትሄዳለች እና እኔ ትቼ ቤት ደስ አይላቸውም። በቃ እዚያ ተቀምጣችሁ በመንፈሳዊ ሕይወታችሁ የፈዘዛችሁ ትሆናላችሁ። አይደለም እንዴ? ማንም በማያችሁ ጊዜ ተደብቃችሁ በቲቪ ላይ ተመልከቱኝ። አንዴ ቢያንስ እንዲህ ለማለት ደፋር መሆን አለባችሁ። ስሙኝ፣ እናንተ በእኔ እንድትናደዱ ወይም እንዳትረዱኝ አልፈልግም፣ ግን የሆነ ነገር በሕይወቴ ውስጥ መከሰት አለበት። ስለ ኢየሱስ አንድ ነገር መማር አለብኝ። እኔ ባለሁበት ምንም ነገር አልተማርኩም። ወደምማርበት ቦታ መሄድ አለብኝ። አሁን አያችሁ ሰዎች በእኔ እናደዳሉ፣ ምክንያቱም ከቤተ ክርስቲያናችሁ እንድትወጡ እየሞከርኩ ነው። እዛ መሆን ወደምትፈልጉበት ቦታ እንድትሄዱ እፈልጋለሁ፣ የምትማሩበት እና የምታድጉበት። እናም ሰዎች ከእናንተ ጋር ይጋፈጣሉ። እነሱ የት እንዳላችሁ የሚጠይቋችሁ ከሆነ ለአንድ ሰው ተጠያቂ መሆን አለብን። አብርሃም ያለበትን ቦታ መልቀቅ ነበረበት፣ ምክንያቱም ቤተሰቡ ጣዖት አምላኪዎች ስለነበሩ ነው።
እግዚአብሔርም እንዲህ አለ፣ ሁሉንም ነገር ትተህ ወደማሳይ ቦታ ሂድ። ሁለተኛው እርምጃ ምን እንደሆነ እንኳን ከማውቃቸው በፊት የመጀመሪያውን የእምነት እርምጃ ውሰዱ። ወዴት እንደሚሄድ እንኳን አያውቅም ነበር። እግዚአብሔር እንድትሆኑ የሚፈልገውን ሁሉ መሆን የምትፈልጉ ከሆነ እሱ ወደ አንዳንድ አደገኛ ነገሮች ይመራቸዋል። በሴንት ሉዊስ ቤተ ክርስቲያን ውስጥ ስራ ነበረኝ። እዚያ ለ5 ዓመታት ሰርቻለሁ እና በሕይወቴ ላይ ይህ ትልቅ ጥሪ እንዳለኝና እግዚአብሔር ወደ ዓለም ሄጄ እንድሰብክ እንደሚፈልግ ተሰማኝ። ያ ሞኝነት እንደነበር አውቃለሁ። ሞኝነት እንደሚመስል አውቃለሁ። ምንም ብቃት አልነበረኝም። ያንን ማድረግ አለብኝ ብዬ የማስብበት ምንም ምክንያት የለም። እግዚአብሔር የማይታመኑ ነገሮች እንድታምኑ ያደርግሃል። አሜን። እኔ እብድ ነኝ ብላችሁ የምታስቡበትን ነገሮች ሌላ ሁሉም ሰው አስቀድሞ እንደዛ ያስባሉ። እናንተም ከእነሱ ጋር መስማማት ጀምራቸው ትክክል ሊሆኑ ይችላሉ። እናም ስለዚህ እዚህ ለ5 ዓመታት ሰርቻለሁ እና ከሚገባው በላይ 2 ዓመት ቆየውኝ። እግዚአብሔርም እኔን እንድሄድ ለማድረግ መሞክሩን ቀጠለ። አንዳንድ ጊዜ እግዚአብሔር እንደ እናት ንስር መሆን አለበት። ታውቃላችሁ፣ ለትንንሽ ንስሯ ዝግጁ ስትሆን ትንሾቹ ጸጉራሞቹ የፈሩትን ንስሮች እንዲበሩ ከጎጆ አልወጣም ካሉ መጀመሪያ ሁሉንም መከለያውን ከጎጆ ማውጣት ትጀምራለች። እናም ባለፈው ምሽት ቃል ገብታችኋል። ረስታችሁት ይሆናል፣ ግን እኔ አልረሳሁትም። ሁላችሁም እዚህ ጸለያችኋል። እናም እንዲህ ብላችኋል፣ አምላኬ ሆይ እኔን ላከኝ። አሁን ያ ማለት ከዚህ በኋላ በምቹ በሚያምረውና በተደላደለው ቦታችሁ እንደማትሆኑ፣ ጓደኞቻችሁን ለማቆየት እንድትችሉ እንደማትስማሙ፣ ያ ማለት ከተወሰኑ ነገሮች መራቅ አለባችሁ፣ ወደ አንዳንድ ነገሮች መሄድ፣ እግዚአብሔር እንዴት መከተል እንዳለባችሁ መማር አለባችሁ። ያ ቀላል ይሁን ከባድ፣ ምቹ ወይም የማይመች ቢሆንም እንኳን ማድረግ አለባችሁ። ወይ ጌታ ወይ ሕይወቴ ምን ይሆን እንደነበረ ወደኋላ መለስ ብዬ ሳስበው በጣም ደስ ይለኛል። ያኔ ተመችቶኝ ብቆይ ኖሮ አሁን ካለው ሕይወቴ አንጻር ጓደኞቼን አጣው፣ ከቤተ ክርስቲያን የተባረሩ፣ ተሳለቀውብኝ። ሰዎች እብድ ናት ብለው አስበዋል፣ ግን አሁንም እዚህ አለው። አሜን። ከብዙ ነገሮች መራቅ ነበረብኝ፣ ግን እግዚአብሔር እያንዳንዳቸውን ወደ እኔ መልሶልኛል። ያዕቆብ ከሁሉም ነገር ራቀ፣ ሁሉን ትቶ ሄደ። ሄዶም ከእግዚአብሔር ጋር ታገለ። እንደምንም በዚህ የትግል ግጥሚያ ያዕቆብ እንዲህ አለ፣ ማለቴ ሲታገል የነበረው መልአክ እንዲህ አለ፣ ተወኝና ልሂድ፣ እስከምትባርከኝ ድረስ አልተውህም አለ። ምን አይነት ድፍረት ነው! እስክትባርከኝ ድረስ አልተውህም አለ። በሆነ መንገድ በሂደቱ ውስጥ መልአኩ የጭኑን ቀዳዳ ነካ፣ አንካሳ ሆነ። ይህንን እወደዋለሁ። እንዲህ ይላል፣ ያዕቆብም የቦታውን ስም ፔኒኤል ብሎ ጠራው። እግዚአብሔርን ኤሎሄም ፊት ለፊት አይቻለሁና ሕይወቴ ተርፋለች። ፔኒኤልንም እንዳለፈ ፀሐይ ወጣችበት። እርሱም በጭኑ ምክንያት ያነክስ ነበር። ስለዚህ እወደዋለሁ። እሱ ተባረከ፣ እያነከሰ ሄደ፣ ግን ቢሆንም ተባርኳል። እኛ ሁልጊዜ የሆነ አይነት ማንከስ ይኖረናል። ሁሌም ስለ እኛ ፍጹም ያልሆነ የሆነ ነገር ይኖረናል። ይህ ማለት ግን እግዚአብሔር በእናንተ በኩል ታላላቅ ነገሮች እንዲያደርግ አትፈቅዱም ማለት አይደለም። አንዳንድ ጊዜ አንዳንድ ነገሮችን መተው አለብን እና በሕይወታችን ሁሉ ለውጦችን እያደረግን ነው። ነገሮች እየተለወጡ ናቸው እና ነገሮችን እየተውን ነው። ነገሮችን እየያዝንም ነው። ነገሮችን ስትተዉ በጣም ከባድ ነው፣ ምክንያቱም እግዚአብሔርን እየተከተላችሁ ቢሆንም አንዳንድ ጊዜ በዛ በምትተዉት ነገር ላይ ነፍሳችሁ ታስራለች። በስተመጨረሻ በቤተ ክርስቲያን ስራዬን ስተው መቆየት ከሚገባው በላይ 2 ዓመት ስለቆየው እና ስለዚህ ነገሮች ለእኔ የማይመቹ መሆን ጀመሩ እና ወደ ሁሉም ዝርዝሮች አልገባም። በመጨረሻ ግን አወቅኩኝ፣ ማወቅ በምችለው መጠን አወቅኩኝ። እናም ዴቭ እኔ የተሰማኝ ተመሳሳይ ስሜት ተሰማው። አገልግሎታችን መውሰድ እና ወደ ሰሜን፣ ደቡብ፣ ምስራቅና ምዕራብ መሄድ እግዚአብሔር የነገረኝ ያንን ነው። አንዳንድ ጊዜ በጣም ልክ እንደ ልጅ መሆን አለባችሁና በአራቱም አቅጣጫ ማንም አያውቀኝም ነበር። ስለዚህ በአራቱም አቅጣጫ ሴንት ሉዊስ
እኔ የምነግራችሁ በእግዚአብሔር ስም እውነተኛውን ነው። እግዚአብሔርን ለመታዘዝ እጥር ነበር። በየከተማው መጨረሻ ወርሃዊ ስብሰባ ጀመርኩ እና 50 ሰዎች ነበሩኝ እና 20 ሰዎች እና 70 ሰዎች እና 100 ብንገባ መቼ ወደ ገነት የገባው መስሎኝ ነበር። እሁድ እሁድ ወደ ቤተ ክርስቲያን ስሄድ ከሰራተኞች ውስጥ አንዷ ሆኜ የነበርኩት ቤተ ክርስቲያን ድብርት ይዘኝ ነበር። ወደ ቤት ሄዳለሁና ብቸኝነትና የመንፈስ ጭንቀት ይሰማኛል። ከዛ ትክክለኛውን ውሳኔ አድርጌ ይሆን ብዬ አስባለሁ። አይደለም እንዴ? እግዚአብሔር እንድትፈጽሙ የሚጠይቃችሁ እነዚህ አንዳንድ ለውጦች እንድትርቁ ከሚፈልጋቸው ነገሮች ጥቂቶቹ ይናፍቃችኋል። የማትፈልጓቸው የተወሰኑ ክፍሎች ቢኖሩም እንኳን ከእሱ ጋር የተቆራኙ ክፍሎች አሏችሁ። እናም በጣም ግራ ተጋባሁ፣ አልገባኝም። እግዚአብሔር ትክክለኛውን ነገር ካደረግኩኝ ወደዚያ በሄድኩ ቁጥር ለምን እንደዚህ አይነት ስሜት ይሰማኛል? የሚሰማኛለ? እሺ፣ እግዚአብሔርም በመጨረሻ እንዲህ አለኝ፣ ከቦታው ጋር የነፍስ ትስስራለሽ። አንዳንድ ጊዜ በአካል ከሆነ ቦታ ልትርቁ ትችላላችሁ። ማድረግ ያለባችሁን ነገር እንደሆነ ታውቃላችሁ። ግን ነፍሳችሁ፣ አይምሯችሁ፣ ስሜታችሁ አሁንም ከቦታው ጋር የተሳሰሩ ናቸው። ያንን እንድትረዱ ትፈልጋለሁ። እግዚአብሔር ከአንድ ነገር እንድትወጡ ሲጠራችሁ ያ ማለት ጥሩ ስሜት ይሰማችኋል ማለት አይደለም፣ ወይም ጥሩ ስሜት ይኖራችኋል ማለት አይደለም። ትንሽ ጊዜ መስጠት አለባችሁ። ያልክ ችግር ካለባቸው የጓደኞች ጥርቅም መራቅ ቢኖርባችሁ ወደ ስህተት የሚመሯችሁ ናቸው። ለተወሰነ ጊዜ ብቸኛ ልትሆኑ ትችላላችሁ። እኔ እንደማትሆኑ አልነግራችሁም። ብቸኛ ልትሆኑ ትችላላችሁ። እናም ለፓርቲዎች ካልተጋበዛችሁ ትክክለኛ ክርስቲያን ከሆናችሁ ከባድ ሊሆን ይችላል። ቤት መቀመጥና ብቸኛ መሆን ከባድ ሊሆን ይችላል። ነገር ግን እግዚአብሔር እንድታደርጉ የሚላችሁን ካደረጋችሁ ቀን ይመጣል። ትሰሙኛላችሁ? እግዚአብሔር የሚያነሳችሁ ቀን ይመጣል። እና ልንገራችሁ፣ እግዚአብሔር ያነሳውን ማንም ሊያወርዱ አይችልም። ማንም ሊያወርዳችሁ አይችልም። እና ስለዚህ እኔ ለመድረስ የምሞክረው እናም ይህ የሆነ ሰው እየረዳን መሆኑን ተስፋ አደርጋለሁ። ምናልባት ወደ አንድ ነገር መግባት ከሚገባቸው ሰዎች የበለጠ አንድን ነገርን መተው ያለባቸው ሰዎች እዚህ ያሉ ይመስለኛል። ያ ነው በልቤ የሚሰማኝ። እኔ የሚሰማኝ ነገር ቢኖር እዚህ ውስጥ ከነገሮች መራቅ ወይም ነገሮችን መተው ወይም አይሆንም ማለት ስለማችሉ ወይም እንዴት ማቆም ወይም ከዚህ በፊት የነበራችሁ ሰዎች እንዳልሆናችሁ ራሳችሁን እየጎዳችሁ ያላችሁ ሰዎች እንዳላችሁ ነው። እናም ያ ምንም አይደለም። ህይወት ረጅም ተከታታይ ለውጦች ብቻ ነች። እኛ መጫወቻዎች ነን። ህይወት ጉዞ ነው። እናም ያለማቋረጥ ለውጦችን እናደርጋለን። እናም ሁሉም ነገር በጊዜው ቆንጆ ነው፣ ግን በጊዜው ካልሆነ እንደዛ ከሆነ አስቀያሚ ይሆናል። ከዚህ በፊት ስታደርጉ የነበረን ነገር አሁን ማድረግ ሳችሉ ስቀሩ ይሄ የሚያስፈልገው ሰው አለ? ዛሬ ማታ 20 ዓመት ከሆናችሁ ምናልባት ይህ ያስፈልጋችሁ ይሆናል። ብዙዎቻችሁ ይህ ያስፈልጋችኋል። ለውጥ ማድረግ አለባችሁ። አይሆንም ማለት አለባችሁ። ሰዎችን ማሳዘን አለባችሁ። ከአንዳንድ ነገሮች ርቃችሁ መሄድ አለባችሁ። እናም ስለዚህ ለእኔ ከነገሮች መራቅ 5 አዳዲስ ነገሮችን ከመውሰድ ይልቅ የበለጠ አደገኛ ሆኖ የተሰማኝ የተረዳው ሰው አለ? ልጆቻችሁ የራሳቸውን ውሳኔ እንዲወስኑ መፍቀድ ከባድ ነው። በተለይ የሚወስኑት ውሳኔ በትክክል ስህተት እንደሆነ ስታምኑ፣ እነሱ እናንተ እንደማይሰሟችሁ ስታውቁ፣ እነሱ የራሳቸው ምስቅልቅል እንዲሰሩ መተው። ሰዎችን ለመለወጥ መሞከርን ማቆም ከባድ ነው። እግዚአብሔር አንተ ልትለውጣቸው ካልቻልክ በእርግጠኝነት እኔ አልችልም። እጄን እያነሳው ነው በሉ እንጂ። አንዳንዶቻችሁ አንዳንድ ነገሮችን መተው አለባችሁ። ሸክላ ሰሪ መሆንን ማቆም ያስፈልጋቸዋል። እናንተ ከሸክላ ማሾሪያው ላይ ያሉ ሰዎች እንደገና እንዲሞክሩ ፍቀዱላቸው እና እግዚአብሔር እንዲሆን ተዉት።
አሜን። የማይጠቅሙ ነገሮችን ስትለቁ በሕይወታችሁ ከዚህ በፊት ሁናችሁት ከምታውቁት የበለጠ ፍሬያማ መሆን ትችላላችሁ። እና ከምንም ነገር በላይ ማድረግ የሚያስፈልገን ያ ነው። እውነቴ ልንገራችሁ፣ እያረፍኩ በዓለም 2/3 ወደ 100 በሚጠጉ ቋንቋዎች ቴሌቪዥን ላይ ነኝ። እያረፍኩ ነው። ምክንያቱም እግዚአብሔር ያሳየኝ ነገር ዛሬ እያደረግሽ ያለውን ማየት አይፈልግም። በሕይወታችሁ ያደረጋችሁትን ማየት ነው የሚያስፈልገው። እናም አሁን ካሏችሁ ነገሮች ሁሉ ምን ያህል ጥቅም እንደምታገኙ ማየት መጀመር አለባችሁ። እኔ የምነግራችሁ የእኔ ሰዎች ቡድን ያወራሉ በሺዎች የሚቆጠሩ መልእክቶችንና በመከፋፈል በፓድካስት እና በሃይፓድ ላይ እና ሚውፓዶች እና ዋይፋይ እና ታውቃላችሁ፣ በእነዚህ ነገሮች ሁሉ ላረጋግጥላችሁ የምፈልገው ዲያብሎስ እንደሚያናድደው ነው። ሁሉም ሰው እንድታደርጉ የሚጠብቋችሁን ነገሮች ማድረጋችሁን ካቆማችሁና እናንተ እግዚአብሔር እንድታደርጉ ይፈልጋል ብላችሁ የምታምኑትን ማድረግ ከጀመራችሁ ዲያብሎስን ማናደድ ትችላላችሁ። አይደለም እንዴ? ያንን የእምነት እርምጃ ለመውሰድ የሚደፍር ሰው አለ? በሉ እንጂ በእግራችሁ ቁሙ። ያንን የእምነት እርምጃ ለመውሰድና እግዚአብሔር ሆይ ይህንን ሳደርግ ምን እንደሚሆን አላውቅም፣ ግን ይኸዋለሁኝ ለመያዝ እንድችል እተዋለሁ። አባቴ በኢየሱስ ስም እዚህ ለእያንዳንዱ ሰው እጸልያለሁ። የመንፈስን አመራር ይከተሉ ዘንድ፣ በአንተ ይመሩና ይመሩ ዘንድ፣ መልቀቅ የሚያስፈልጋቸውን ይለቁ ዘንድ፣ መያዝ የሚያስፈልጋቸውን ይይዙ ዘንድ በኢየሱስ ስም። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።